ሄርሜላ የኔ ወድ እንግዲህ አይዞሽ አብርሃም የበፊት ሚስቱን እንግዲህ ሩታን ድጋሚ አግብቷታል እልልልልልልል ትላላችሁ የኔ ቤተሰቦች ማለት ነው። ኦ ማይ ጋድ ኦኤምጂ ትላላችሁ ማለት ነው። እንግዲህ የሱመያ ቤተሰቦች እንግዲህ የሩታ ቤተሰቦች ደግሞ እኔ ቻናል ላይ በጣም በስታችኋል ማለት ነው። ስለዚህ ቪዲዮ ላይክ አድርጉ። የሩታ ቤተሰቦች የሩታ ደስታ የሚያስደስታችሁ ቪዲዮ ላይክ አድርጉት። እንዴ የሩታ ቤተሰቦች እኮ የእውነት የላችሁም እኮ ምን ሆናችሁ ነው እንደዚህ የተኛችሁት? ቪዲዮ ላይክ አድርጉት ማለት ነው። እንዴ ሩታ እኮ ጀግና እኮ ናት። የምትፈልገውን ማድረግ የምትችል ማለት ነው። ኦ ማይ ጋድ። ሰላም የኔ ወዶች የኔ ወርቆች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ብዝት ይበልልኝ የኔ ወዶች የኔ ወርቆች እንዴት ናችሁ? ሁሉ ሰላም ሁሉ ተማም አለው የኔ ወዶች ማለት ነው። እና ሀባይቦቼ እንግዲህ እውነት ለመናገር አብርሃም በድጋሚ ሩታን ሊያገባት እንደሚፈልግ ወይንም ደግሞ ሊጋቡ እንደሆነ ሄርሜላ ይሄን ነገር ስታውቅ ቀለበቱንም ደግሞ ከእጇ ላይ አውልቆ ሲወስደው ምናምን የሆነ በቃ አይደለ የተሰማ ስሜት በጣም ከባድ ስሜት ነውና እኔ ደግሞ እውነት ለመናገር በጣም ደስ አለኝ። ያው እሷ ልቧ በመሰበሩ እሷ በማዘኑ አይደለም፣ እኔ በሰው ሀዘን አልደሰትም። ግን ሩታ ማድረግ የፈለገችው ነገር እንደምታደርግ እያወቁ ለምን ከሩታ ጋር ፉክክር ይጀምራሉ? ሩታ ማለት ገና በአንድ ድምጽ ብቻ እኮ ታንቀጠቅጣቸዋለች ማለት ነው። ታውቃላችሁ፣ በጣም ነው የሚፈሯት ሩታ ማለት ነው። በጣም ነው የሚፈሯት እና ስለዚህ ሩታን እየፈሩ ወይንም ደግሞ እንደዚህ እየተንቀጠቀጡ ማለት ነው ከሷ ጋር ለምን ይቀጥላሉ? በቃ ሄርሜላ አሁን እኔ እውነት በልቧ በመሰበሩ በምናምን እንትን ብዬ አዝኛለሁ። ምክንያቱም ሴት ልጅ ናትና፣ ግን ቢሆንም መጀመሪያም የሰው ባል ነው የወሰደችው፣ ላጤ ባል አይደለም። ታውቃላችሁ፣ ዝም ብሎ ያለ ሚስት የተቀመጠ አይደለም። ለዛውም ልጅ ያለው ሉልን የመሰለ ጀግና ወንድ ልጅ እስከ ቃጭሉ የተወለደለት አባት ነው። ስለዚህ የሰው ባል ነጥቀሽ እንደገና ደግሞ አሁን የሰው ባል አሁንም ደግሞ የሰው እሷን እያስለቀሰች ሩታን እስከነ ልጆቿ ችግር ላይ ጥላ እኔ ይሄኛውን አብርሃምን አግብቼ የራሴን ህይወት ደስተኛ አድርጌ እኖራለሁ ብለሽ ባሰብሽ ራሱ ደደብነትሽ ነው የሚያሳየው። ለምን በጭራሽ የሰው ነገር የሆነ ነገር ወስደን መቼም ከኛ ጋር አይሆንም። ያቺን ሴት ትቶ እንደመጣው እኔንም ትቶኛል ያልነገ ማለት ነውና በደንብ እንድታስቡበት ይገባል። አብርሃም ደግሞ ከሩታ ውጪ መኖር አይችልም። ሩታ ማለት ለአብርሃም የደም ስሩ ናት። ሰው የደም ስር ከሌለው ደግሞ የማይንቀሳቀስ ከሆነ ይኖራል አይኖርም። ስለዚህ አብርሃምም ደግሞ ለሩታ እንደዛ ነው። በቃ ያለ ሩታ መኖር አይችልም አብርሃም እና አሁንም ድጋሚ ሊሞሸሩ ነው። ያንን ቀን ለማየት ያብቃል። ኦ ማይ ጋድ እኔ በጣም ደስ ብሎኛል።